የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ህዳር 22 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ህዳር 22 ቀን 2156 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ዝግጅታችንን የምንጀምረው በዜና ይሆናል። በማስከተልም አጠፋን ሲሉ በለሆሳስ እንኳን ሳይሰሙ የትግል ጎራ በረት ይመስል ገልበጥ ብለው ታጋይና አገር ወዳድ መስለው እንደገና ህዝባዊ ትግሉን ሊያደናቀፉ ሲጥሩ ተመሳስለው ከሽንፈት ሊደባልቁን ሊጫወቱብን ሲነሱ ልንሞኝላቸው ከቶም መፈቀድ የለበትም። በፈጣሪ አምናለሁ አህያዬንም አስራለሁ በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ሀተታ ነው። በማስከተልም የሰላማዊ ትግልን ጎዳና ዘግተው አታምስ ብረት አታንሳ ማለት አይችሉም። ካልፈቀድንልህ አትሰለፍም፣ ብንጨፈጨፍህም በብረት አትግጠመን ወዘተ የማለት መብትም የላቸውም። ህዝቡ ራሱ ሁኔታውን በማጤን ሁኔታው ግድ በሚለው በሚጠይቀው መንገድ መታገል ይኖርበታል። ከ33 ዓመታት በፊት ሁሉም የትግል ስልት አገርን ለማዳን በሚል ርዕስ በመልእክተ ኢህአፓ ተላልፎ የነበረውን ቅስቀሳ ሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። የአማራ የፖለቲካ እስረኞች ከማረሚያ ቤት ወዳልታወቀ ስፍራ ተወሰዱ። አቶ አብዱራህማን አህመድን ጨምሮ ዋስትና የተፈቀደላቸው የፖለቲካ እስረኞች ሂደቱን ጨርሰው ከማረሚያ ቤት ሲወጡ ከበር ላይ ወዳልታወቀ ስፍራ መወሰዳቸው ታውቋል። በሽብር ወንጀል የተከሰሱት አብዱራህማን አህመድን፣ መኮንን ደሳለኝ፣ ግዛቸው ታምር ከአንድ ዓመት በላይ በእስር ላይ ከቆዩ በኋላ በ200,000 ብር ዋስትና ተፈቅዶላቸው እንደነበር ይታወሳል። በዚሁ መሰረት 3 የፖለቲካ እስረኞች በዛሬው ዕለት ከቂሊንጦ እስር ቤት ሲወጡ በር ላይ ሲጠባበቁ የነበሩ ግለሰቦች ታፍነው መወሰዳቸው ነው ቤተሰቦቻቸው ተናገሩት። ከህዳር ወር ጀምሮ ለመምህራን ደሞዝ እንደማይከፍል የአማራው ቅጥረኛ ብልጽግና ገለጸ። የአማራ ህልውና ትግል ከተጀመረ ጊዜ አንስቶ በክልሉ ትምህርት ተቋርጦ መቆየቱ የሚታወስ ነው። ይህን አስመልክቶ የተማሪ ወላጆች አቤቱታ በመበራከቱና የትውልዱ የእውቀት ድህነት አሳሳቢ በመሆኑ የአማራ ፋኖ ብሔራዊ ኃይል ያለፉ ተሞክሮችን በማጥናት ከቤት በፊት ዓለም ላይ የነበሩ የትጥቅ ትግል እንቅስቃሴዎችና በወቅቱ ትምህርት ይሰጥበት የነበረውን ተሞክሮ በማየት የተሻለ በሚባል ደረጃ ውሳኔ አስቀምጦ ለዓለም አቀፍ ተቋማትና ድርጅቶች እንዲሁም ሀገሪቷን እየመራው ነው ለሚለው አሸባሪ አካል አሳውቋል። ለዚህ ጥሪ ምንም አይነት ምላሽ ያልሰጠው የአማራ ምሁራዊ ዘር ማጥፋት ፈጻሚው ብልጽግና ከአማራ ፋኖ ጋር ምንም አይነት መግባባት ላይ ሳይደርስ ቅድመ ሁኔታዎችን ሳይቀበል የምስራቅ ጎጃም ዞን ትምህርት መምሪያ መምህራን ፋኖ ባለበት ቀጠና ገብታችሁ ትምህርት የማስጀምሩ ከሆነ ከህዳር ወር ጀምሮ ደሞዛችሁ ይቋረጣል በማለት ለወረዳው ጽሕፈት ማስጠንቀቂያ አዘል ደብዳቤ ጽፏል። ፋኖ ከትግሉ ጎን ለጎን የመሰረተ ልማት ስራዎችን ድጋፍ እያደረገ መሆኑ ታወቀ። በዛሬው ዕለት በእነርጅና ወረዳ ከአጉለት ገደብ ያለው የጠጠር መንገድ ልዩ ጥበቃ በማድረግ የጥገና ስራ ያስጀመረ ሲሆን ብልጽግና አንዳንድ ሰርጎ ገቦችን በማደራጀት የመንገድ ስራው እንዲቋረጥ፣ ሹፌሮች እንዲገደሉና መኪኖች እንዲቃጠሉ ጸረ ልማት ቡድኖችን አዋቅሮ የመንገድ ስራውን አቋርጧል። ነገር ግን ይህን የጸረ አማራ ጸረ ልማት ብልጽግና ስውር ክንፍ በመለየት የ74ኛ ክፍለ ጦር ፋኖችና የእነርጅና ወረዳ ጊዜያዊ አስተዳደር ጸጥታ ዘርፍ አመራሮች አነፍንፈው አፍራሽና የብልጽግና ተላላኪዎች እየለቀሙ በቁጥጥር ስር በመዋል የመንገድ ሰራተኞችን በማበረታታትና ከጎናችን በማለት ስራውን እንዲከናወን በትብብር እየሰራ እንገኛለን ብለዋል።
አረመኔ የብልጽግና ስብስብ በንጹሃን ላይ የሚያደርሰው ግድያ አጠናክረው ቀጥለዋል። ከሰሞኑ የበረኛው ቀስተ ደመና ሻለቃ ክፉኛ የተመታ የደብረ ኤልያስ የብልጽግና ስብስብ ደርሰህ እውነቱ የተባለን አካል ጉዳተኛ ዜጋ በግፍ ረሽኗል። ደርሰው እውነቱ ቀደም ሲል በደረሰበት የሞተር አደጋ የአካል ጉዳተኛ ደርሶ በሕክምና እያገገመ ቢሆንም ሙሉ በሙሉ ሊድን ባለመቻሉ በከረራችን እየተጓዘ በደብረ ኤልያስ ሆስፒታል በር ላይ ጁስና በመሸጥ ራሱን የሚያስተዳድርና ምንም አይነት ፖለቲካዊ ስታፍ ያልነበረው ቢሆንም ደም ግብሩ የሆነው አረመኔ የብልጽግና ኃይል ህይወቱን በእናንተው ዕለት ነጥቋል። አካል ጉዳተኛ መርዳት ሲገባቸው በግፍ የሚገድሉበት ስርዓት ብልጽግና ከተማዋን ከወረረ ጀምሮ ለበርካታ ዓመታት በከተማ ይኖሩ የነበሩ የአእምሮ ህሙማን ሳይቀር በአደባባይ በግፍ መረሸኑ የቅርብ ጊዜ ትውስታ ነው። ቅጥረኛው አረጋ ከበደ የተገኘበት በተባለው ስብሰባ ከተሰብሳቢው ማህበረሰብ ምንም አይነት አዎንታዊ ምላሽ ሳይሰጥ ስብሰባው ተበትኗል። ህዝባዊ ቅቡልነት ያጣው የአብይ አሽከር የብልጽግናው ስብስብ ከዚህ ቀደም እንዳደረጉት ተላላኪ ሚሊሻዎቻቸውን ጋቢ አልብሰው ከህዝቡ ጋር በመቀላቀል ያስጠኗቸውን ሐሳብ እንዲናገሩ በማድረግ ህዝቡ እንዲህ አለ ለማለት ሞክረዋል። በመድረኩ የፋኖ የትግል እንቅስቃሴን አስመልክቶ አሉታዊ ሐሳብ እንዲነሱ የሚጋብዙ አጀንዳዎች የተዘረጉ ሲሆን ከዚህም ጋር ተያይዞ በምስራቅ ጎጃም ሀገረ ስብከት የደብረ ኤልያስ ወረዳ የብሔረ ብፁዓን አጼ መልካ ስላሴ አንድነት ገዳም ድጋሜ ለማውደም ብልጽግና ያደረገ ባለው ሙከራ ህዝቡ ስለ ገዳሙ የጥላቻና አሉታዊ ሐሳቡን እንዲያንጸባርቅ ተሞክሯል። ይሁን እንጂ የዚህን ስብስብ እኩይ ተግባር የተረዳው ሰፊው ማህበረሰብ ምንም አይነት ሐሳብ ሳይወጣ ከመቅረቱም በላይ በተነሱ አጀንዳዎች ዙሪያ እንደ ብልጽግና ተንኮል ሳይሆን መሬት ላይ ያለው እውነታ ተናግሯል። የምስክሩ የሃይማኖት አባቶች ሌሎች አካላት በዕለቱ ስብሰባውን በመሩት አመራሮች እንዲዋከቡና ዝም እንዲሉ ተደርገዋል። በዚህም ምክንያት ያንን አሽከር ሚሊሻቸውን ጋቢ በማልበስ ከማህበረሰቡ ጋር እንዲቀላቀልና የፋኖን መልካም ገጽታ የሚያጎድፍ ሐሳቦችን በማንሳት ገዳሙን ባባለበት በማይጋርጡት ክሶች በመክሰስ ድጋሜ ለጥፋት ለውድመት እንዲዳረግ ለጸረ እምነቱ የአብይ አገዛዝ መንገድ ጠራጊ ሆነዋል። ገዳሙን በተመለከተ በብልጽግና በደጋፊዎች የሚወራው ወሬ ምንም መሰረት የሌለው ድጋሜ ገዳሙን ለማውደም ጸረ እምነቱን ብልጽግና እየሄደበት ያለው የሴራ ፖለቲካ መሆኑን ሐቁን የተናገሩ የሃይማኖት አባቶችም ነበሩ። በአርሲ ዞን የሚፈጸመው የምዕመናን ግድያና እገታ አሁንም አለመቆሙን የአርሲ ዞን ሀገረ ስብከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገልጿል። በቤተክርስቲያኑ የሕዝብ ግንኙነት መምሪያ ኃላፊ መጋቢ ሰለሞን ቶልቻ በዞኑ ሆንቆሎ ዋቢ ወረዳ ሰሞኑን 14 ሰዎች ታግተው ከታገቱ ውስጥ ገንዘብ ከፍለው 11 ተለቀዋል፣ 3ቱ አልተለቀቁም ብለዋል። ሆንቆሎ ዋቢ ወረዳ ከቅሳ ቀበሌ ሰሞኑን ኦርቶዶክሳውያን ተገለዋል የሚሉ መረጃዎች ከስፍራው ወጥተዋል። ባለፈው ሳምንት በዚህ ወረዳ አንድ አርሶ አደር በታጣቂ ኃይሎች ተገሎ ጅብ በልቷቸው ጥፍርና አጥንቱ ልብሱ ብቻ እንደተገኘ የሟች ባለቤትም ከባድ ጉዳት እንደደረሰባት አንድ የአርሲ ወረዳ ቤተ ክህነት አመራር ነግሯል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ሀገረ ስብከት በበኩሉ በህዳር 14 እና 15 አጥቢያ በመርቲ ወረዳ ፈረር ቀሳ ጃዊ የሚባል ቦታ ሽመልስ ሙላቱ፣ አበራ ሽመልስ፣ ብርሃኑ ሽመልስ ሁለት የሟች ልጆች ናቸው የተባሉ ምዕመናን በቤታቸው ተገለዋል ሲሉ ምንጮች ጠቁመዋል። ቤተክርስቲያኑ በአርሲ ዞን እየተደጋገመ ስላለው ጥቃት ስትገልጽ የጥቃቱ በዞኑ እየተደጋገመ የቀጠለ ሲሆን ችግሩ እንዲፈታ ቤተክርስቲያኗ ምን ስራ እንዳልሰራችና ዛሬም ቋሚ ሲኖዶሱ በዚህ ጉዳይ ላይ ተወያይቶ አጣሪ ልዑክ ልክ ያለው ቢልም ምንም አይነት ጠብ የሚል ለውጥ እንዳላመጣና እገታውና አፈሳው እንዲሁም ጭፍጨፋውና ግድያው ተጠናክሮ እንደቀጠለ ከአካባቢ ያሉ ምዕመናን ጩኸታቸውን አሰምተዋል። ግድያው ካፈነው ከማፈናቀሉም ባሻገር ከፍተኛ የስነ ልቦና ለመረጋጋት እንዳለና ነገ ምን ይመጣል በሚል ነግቶ እስኪመሽ መሽቶ እስኪነጋ ድረስ አለመረጋጋት ሰፍኗል። ሰዓት አምልኮን ለመፈጸምም ሆነ ተረጋግቶ ህይወትን ማስቀጠል አለመቻሉን ይህ ደግሞ በየትኛውም መልክ በልዩ ትኩረት ሊታይ የሚገባው ጉዳይ ቢሆንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጇን አጣጥፋ እንደተቀመጠችና ምልክቱ ቋሚ ሲኖዶሱ ደግሞ አገዛዙን ከመጠበቅና ከመለመን ደጅ ከመጥናት ይልቅ ለምዕመናን ልዩ ሃይማኖታዊ ጥበቃና ከለላ ለማድረግ ቆርጦ አለመነሳቱ በርካታ ኢትዮጵያውያን አንገት አስደፍተዋል። የዕለቱ ዜና በዚያ በቃ።
በፈጣሪ አምናለሁ፣ አህያዬንም አስራለሁ። የጥንቶቹ ሁሉንም ነግረውን በተጨባጭ ተግባርም ምሳሌ ተመክሮ አቆይተውልን አልፈዋል። ከአድዋ ድል ራሱ አያሌ ተመክሮን ዛሬ መገብየት ይቻላል። ደርግና ወያኔን በጽናት ታግለው የተሰዉትም በውድ ደም የተገኘ የቅርብ ተመክሮ ሰጥተውናል። በበቂ ግን ከራሳችን ሰፊ ተመክሮ ተምረናል ማለት አያስደፈረም። ከባዕድ መቅዳቱ ቢቀናንም ይህንንም በቅጡ አውቀናል ለማለት አፍ ሞልቶ መናገር አይቻልም። የሥርዓቱ ቆንጮ ኮሎኔል ራሱ የጥራዝ ነጠቅነት ምሳሌ ነው። ሐሰትን አቅፎ ሽሩሩ የሚል ስለሆነ ዋልጌነት ተስፋፍቶ ሕፃናት ሳይቀር የሚደፈሩበት ማፈሪያ አገር ሆነናል። መንግስት ተብየው ከረሀብተኛው ስንዴ የሚሰርቅበት፣ ገዢው ትንግርት ምታት አለኝ ሲል የማያፍርበት፣ በይፋ ተረኛንን ቦታውን ተውልን የሚሉበት ምኑ ቅጡ ጉዶች ከማናቀው ባህር ወጥተው ፈልተውብናል። የመጀመሪያው ፍጥር ኦሮሞ ነበር፣ ስሙንም አዳም ብሎ የሚያደናግረው አማራ ነውም እስከ ማለት ደርሰዋል። ለአውሬው ኮሎኔል በመጀመሪያ ድጋፍ የሰጡ በርካታ የነበሩ ቢሆንም ባለፉት ጥቂት ዓመታት ግን የኮሎኔሉ አገዛዝ ጭፍንና የለየለት ጸረ ኢትዮጵያ፣ ጸረ ሰው አምባገነንና ፋሽስት መሆኑን ብዙዎች በደም በታጀለ ተመክሮ በፍጅትና ሰቆቃ እንዲገነዘቡ ተደርጓል። ዛሬ በብዥታ ሳይሆን ይሁነኝ ብለው የሚደግፉት ብቻ ናቸው ያሉት የዘረኛ ጭፍሮች። ጎራው ተለይቷል። ብልጽግና ተብየው ከሰፊው ሕዝብ ጋር በአብይ ቅራኔ ተፋጧል። ከመጀመሪያው ከጠዋቱ ኮሎኔሉና አገዛዙ በኢትዮጵያ ላይ ባዕድ ጠላት ያመጣብን መርገም ነው ብለው አቋም የያዙት ኢህአፓ ለምሳሌ የድርጅት ግዳጃችንን ተወጥተናል፣ ሕዝባዊ ቃል ኪዳናችንን አክብረናል ብለው ቢኩራሩ አግባብ አላቸው። ጠቅላይ ሚኒስትሬን አገኘሁ ብለው ለአምባገነኑ የሰገዱ የካዱ ጫማ የሳሙ ግን እስካሁንም በይፋ ሕዝብን ይቅርታ ያልጠየቁ በመሆናቸው ውጉስ ከማሪዎስ ከመባል አያመልጡም። አጠፋን ሲሉ በለሆሳስ እንኳ ሳይሰሙ የትግል ጎራ በረት ይመስል ገልበጥ ብለው ታጋይና አገር ወዳድ መስለው እንደገና ሕዝባዊ ትግሉን ሊያደናቀፉ ሲጥሩ ተመሳስለው ከሽንፈት ሊደባልቁን ሊጫወቱብን ሲነሱ ልንሞኝላቸው ከቶም መፈቀድ የለበትም። ሕዝባዊ ኃይሎች ቡከንና ከሃዲዎችን መልሰው የአመራር ቦታ ሰጥተው ዳግም የጠላቶች የዘረኞች ሰለባ መሆን የለባቸውም። አባ በሉኝ የሚል አጸያፊ ወያኔ አሁንም በሕዝብ ላይ በአማራው ላይ እየተነሳ ሲያቀረሽ መቻል መቀበል ሊፈቀድ አይገባውም። በዚህ መስክ ሲኖዶሱ ሃይማኖታችንንም ሆነ ምዕመናንን አላከበረም፣ አላስከበረም። ዘረኞች ሊሿሿሙ ሊያረክሱ ሜዳ ለቆላቸዋል። ሕዝብና አገርን ይጠብቃል የተባሉት ተቋሞች የሕዝብን አሰቃይ ፈጂና የዘረኛ የግል ሎሌ ከመሆን አላመለጡም። የምን ጭቁን ወታደር የፍጅት መሳሪያ እንጂ። ምሁር ተብዬዎችም ያው ዶክተር ተብዬው በበዛበት አገር የመሐይምነት ነጸብራቅ ሆነው ባልማር ይቅርብኝ የሚያሰኙ ማፈሪያ ሆነው እየታዩ ነው። ትችታችን የጅምላ ባይሆንም መለያቸውን መጠቆሙ አስፈላጊ መሆኑ አልቀረም። በዚህ ሁኔታ ውስጥ እየታገሉ ያሉ አገር ወዳዶች ኢትዮጵያውያን ከራሳችን ተመክሮ ትምህርት ቀስመው ትግላቸውን መቃኘት ይጠበቅባቸዋል። መደራጀትና እዩኝ ባይነት አንበሳ ነኝ ፉከራ ወደ ጎን ትቶ በህቡ በሙያተኛነት ተደራጅቶ ተመክሮን ያቀፈ ስልት አስቀድሞ መታገል መቻል ይኖርባቸዋል። ጎራቸውን በሁሉም ፈርጅና መንገድ ማጽዳት፣ በአገዛዙና አጫፋሪዎቹ ላይ ማህበረሰባዊ ማዕቀብን ማጠናከር፣ በህዝብ ጠላቶች ላይ ተገቢውን እርምጃ መውሰድ፣ ፋኖነትን ማስፋፋት ማጠናከር፣ በአገር ላይ ቅንጣትም አለመደራደር፣ ወዳጅ ጠላትን ጠንቅቆ መለየት፣ እሳቱን ወደ እነሱም ጎራ ማዳረስ ወዘተ። አማራው በደሙ ያስመለሰውን መሬት ለወያኔ ሊያስረክብ አገዛዙ ተስማምቶ በጋራ አማራው ላይ ዘመቻው እየተቀነባበረም ነው። የፍጅት ዘመቻቸው ተዘጋጅቷል። በጀመሩት የጥፋት ጸረ ኢትዮጵያ ዘመቻ ቀጣይ ናቸው እንጂ ወደ አገርና ቀና ጎዳና አይመለሱም። ከቀን ወደ ቀን ወደ ከፋ ዘረኝነትና ወንጀል እየዘቀጡ ናቸው። ጎይቶምና ራርሳ አሁንም ተሳስረዋል።
የሚደቅሳ ልጅ ላንለያይ ላንፈታ ተቆራኝተናል ባለችው መንፈስ መሰረት የኦሮሞማ ፋሽስት ምሁሮች አሁንም አንድነት ቢርቃቸውም የወያኔም ዘረኞችና ጳጳሶችም በመንጋነትና ጸረ ኢትዮጵያነት ግን የተሳሰሩ የሰመሩ ናቸው። ይህ አይዘንጋ። ብርሌ ከነቃ መቼም አይሆን ዕቃ። ዘረኞችና ጭፍሮቻቸውን በጽናት እንታገላቸው። ሁሉም የትግል ስልት ሀገርን ለማዳን በአምባገነኖች መብቱ ተገፎ ተለጉሞና ተረግጦ የሚኖር ህዝብ ሰብዕናውን ለማስከበር ባለው አቅምና ባመቸው መንገድ ሁሉ መታገል ይገባዋል። ጨቋኞች ላይ ማመጽ የእግዚአብሔርን ፈቃድ መፈጸም ነው ሲሉ የጥንቱ የአሜሪካ ፕሬዝዳንት ቶማስ ጄፈርሰንም የተናገሩት የሚታወስ ነው። ህዝብ ለመብቱ ካልታገለ ተወደደም ተጠላም ጭቆናን በዝምታ እንደተቀበለ ተደርጎ መወሰዱ የማይቀር ነው። መብት በጅምላ ሆነ በነጠላ ሲገፈፍ፣ ሲታገድ፣ ሲገደብ፣ ሲቀረፍ የመብት ባለቤት የሆነ ሁሉ መቃወም፣ ማመጽ፣ አሻፈረኝ ማለት የሚጠበቅበት ነው። የኢትዮጵያ ህዝብ ችኩልና ቅብጥብጥ አይደለም፣ ታጋሽ ነው። ለሀገር ጥቅም እስከሆነ ድረስ እስካመነበት ድረስ ችግርና መከራን ይችላል። ቀበቶውንም ያጠብቃል፣ ፍላጎቱንም ይገታል። ይህ የህዝባችን ባህሪ ሆኖ መቆየቱ ታሪክ የሚመሰክረው ነው። በአንጻሩ ደግሞ የኢትዮጵያ ህዝብ የሀገሩ ህልውና ሲነካ፣ ክብሩ ሲደፈር፣ አንድነቱ ሲናጋ፣ ሰብዕናው ሲደፈር አሻፈረኝ ማለት፣ መሸፈት፣ ማመጽ ልማዱ ነው። ክብሩን፣ ሰብዕናውን፣ ሀገሩን፣ አንድነቱን ለማንም አሳልፎ መስጠት አይፈልግም። ጠላት ኃይለኛ ነው ብሎ አይገብርም። ይህን አለ የሚሉ ታሪክን እንደገና ማጤን ይኖርባቸዋል። ህዝብ ለመብቱ ሊታገል ሲነሳ ጨቋኞች በኃይል ሊያፍኑት መጣራቸው የሚጠበቅ ነው። ነጻነትና መብት በልመናና ተንበርክኮ በመማጸን የሚገኙ አይደሉምና ዋጋቸው ቀላል አይደለም። ትግል መስዋዕትነትን ያካትታል። ውጣ ውረድ፣ ስቃይ፣ መከራ፣ እርዛት፣ ጥማት ወዘተ የትግል አካል ናቸው። ትግል ከተፈራ፣ መስዋዕትነት ከተሸሸ አማራጩ ለጨቋኝ አሜን ብሎ መገዛት፣ በባርነት መረገጥ፣ መሰቃየት ነው። ይህን ወራዳ ምርጫ የኢትዮጵያ ህዝብ ትናንትም ዛሬም ለጥቂት ከሃዲ ባንዳዎች የተወው ቅሌት ነው። ህዝብ ለሀገሩ ለመብቱ ሲታገል ከማንም ፈቃድን አይጠይቅም። መብት መሰረታዊ ነው። ሰብዕና ማንነቱ ነው። ሀገሩ የሰውነቱ የዜግነቱ መግለጫ ናት። ልተንፈስ ብሎ ፈቃድ ይጠየቃል። ስለዚህም መብቱን ያጣ ህዝብ ከጨቋኞች ልታገድ ወይ ብሎ ፈቃድ ይጠይቅ አይገባም። ትግል ስንልም የትግሉ ስልት የሚወሰነው በሁኔታውና ህዝቡ ይገባል ያዋጣል በሚለው ነው። ጨቋኝ ገዢዎች የትግሉን ስልት ወሳኝ ሊሆኑ አይችሉም። የሰላማዊ ትግልን ጎዳና ዘግተው አታምጽ፣ ብረት አታንሳ ማለት አይችሉም። ካልፈቀድንልህ አትሰለፍም፣ ብንጨፈጭፍህም በብረት አትግጠመን ወዘተ የማለት መብትም የላቸውም።
ህዝቡ ራሱ ሁኔታውን በማጤን ሁኔታው ግድ በሚለው በሚጠይቀው መንገድ መታገል ይኖርበታል። በማንኛውም የትግል ስልት ህዝቡ አላስፈላጊ ጉዳት እንዳይደርስበት በዘዴ መታገል እንዳለበትም ይታወቃል። ጨቋኙ መንግስት የሰላማዊ ትግል ጎዳናን በዘጋበት ሁኔታ ዋነኛው የትግል ስልት ሰላማዊ ሊሆን እንደማይችል ግልጽ ነው። ሆኖም በዚህ ሁኔታ ሆነ ሰላማዊ ትግል ሊካሄድ በቻለበት ሁሉ ይህንኑ የትግል ስልት መጠቀም ውጤታማ መሆኑ አያጠራጥርም። ከጉዳት ነጻ ባይሆንም ጨቋኙን በማናጋት ህዝብን በስፋት በማሰባሰብ በማነቃቃትና በማታገል የማይናቅ አስተዋጽኦ አለው። የካቲት 66ቱ ህዝባዊ ትግል በዋና መልኩ የትጥቅ ትግል እንዳልነበረ ይታወቃል። በሰላማዊ ትግል ስልት ሰላማዊ ሰልፍ፣ የሥራ ማቆም አድማ፣ ሥራ ማቀዝቀዝ፣ ኢኮኖሚያዊ ሻጥር ወዘተ ይካተታሉ። በቅርቡ የዛይር ህዝብ የሙት ከተሞች የከተማን ሁሉ እንቅስቃሴ ማቆምና የሥራ ማቆም አድማን በማቀናጀት የሞቡቱን መንግስት አናግቷል። ሰላማዊ ሰልፍ ለተኩስ አደጋ የተጋለጠ ቢሆንም በስልት ተቀናጅቶ ሲካሄድ ውጤታማ ከመሆኑም በላይ ለሥራ ማቆሙ አድማ ጥርጊያ ይሆናል። በቀድሞ የተማሪዎች እንቅስቃሴ ለምሳሌ የዩኒቨርሲቲ ተማሪዎች ሰልፍ በሁለተኛና አንደኛ ደረጃ ተማሪዎች በሀገር አቀፍ ደረጃ ተደግፎ ሁሉም ተማሪ ትምህርት አቁሞ በሚስጥር በተቋቋሙ የስትራይክ ኮሚቴዎች አማካይነት በራሪዎች እየወጡ ከመኝታ ቤት ለወጡ የክፍለ ሀገር ተማሪዎች መርጃ ከህዝብ ገንዘብ እየተሰበሰበ ወዘተ ትግሉ መፋፋሙ ይታወሳል። ሰልፍ ከመደረጉ በፊት በትግሉ ሂደት ሊያዙ ሊታሰሩ የሚችሉ ተመራጭ ተማሪዎች መሪዎችን የሚተኩና የሚሰሩም ይዘጋጁ ነበር። ሰላማዊ ሰልፍ ባላመቸበት ሊተካ የሚችል ወይም ይህንኑ በተጠናከረ ደረጃ ለማገዝና ትግሉን ለማጠናከር የሚረዳ ሌላው ስልት ደግሞ የሥራ ማቆም አድማ ነው። ይህ ሥራ ማቆም ጠቅላላ ከሆነ ውጤቱ ምንኛ ከፍተኛ እንደሆነ በየካቲት የተንኮታኮተው የእንዳልካቸው መኮንን መንግስት ምሳሌ ነው። የሥራ ማቆም አድማ የተወሰነ ክፍልን በማጠቃለል ጀምሮ ለምሳሌ ተማሪ፣ አስተማሪ ወይ ሰራተኛ ቀስ በቀስ ሌሎችን ሊያካትት ይችላል። አሊያም በበቂ ዝግጅት ሁሉም ቢሮ፣ ፋብሪካ ሰራተኛ፣ ትራንስፖርት፣ ተማሪ፣ አስተማሪ፣ ባለሱቅ ወዘተ በተወሰነ ጊዜ አድማ መጀመር ይችላሉ። ይህ የከተማ ህዝብ አይነተኛና ኃይለኛ የትግል መሳሪያ ነው። ስራን በማቀዝቀዝ የጨቋኙ ስርዓት እዝና ፍላጎት እንዳይሟላ በማድረግ ወዘተ ትግል ይካሄዳል። በዚህም ትግል ሰፋ ያለ ህዝብ መካፈል ይችላል። የጨቋኙ ጀሌ የሆኑትን መነጠል፣ በመንግስትና በጭፍሮቹ በዓል ላይ አለመገኘት ወዘተም የትግሉ ሌሎች ገጽታዎች ናቸው። ትግሉ ሰላማዊና ትጥቅን የይፋና የህቡዕን ስልት አቀናጅቶ መገኘት ያለበት ሲሆን በሁሉም መስክ ፍሬያማ ውጤትን እንዲያስገኝ በትኩረት መስራት መሟላት ያለባቸው ሁኔታዎች አሉ። አንደኛ፣ ሰፋ ያለውን የህብረተሰብ ክፍል በየፈርጁና እንደየአቅሙ ማታገል መቻል። ሁለተኛ፣ የትግሉ መፈክሮች የብዙሃኑን መሰረታዊ ጥያቄዎች ያንጸባረቁ መሆናቸው። ሶስተኛ፣ ለጠላት ሰርጎ ገቦችና ለጥቅጥረኞች ዝግ የሆነ ህዝባዊ የህብረት እንቅስቃሴ እውን ማድረግ። አራተኛ፣ በራስ አነሳሽነት በልዩ ልዩ ስልት ትግሉ እንዲከሰትና ቀጣይነት እንዲኖረው ማድረግ። አምስተኛ፣ የትግሉን ሀገር አቀፋዊ ክስተት ማረጋገጥ። በየካቲት 66 እና ከዚያ በኋላም በተካሄደው ግዙፍ ህዝባዊ ትግል አያሌ ተመክሮ ተገኝቷል። የወጣቱ ትግል በወላጆች ሲደገፍ፣ የተማሪው ከላባደሩ ሲጣመር፣ የከተማው ከገጠር ጋር ሲያብር ጠላትን እንደሚያናጋ ታይቷል። በአንጻሩም ችኩልነትና ጀብደኝነት ካየለ፣ መዝረክረክና ስሜታዊነት ከተጠናከረ፣ የኃይል ቁጠባና የተፋፋመ ትግል ሚዛን ካልተጠበቀ ጉዳት እንደሚደርስም ታይቷል። በአንድ ወቅት ፍሬያማ የሆነ የትግል ስልት ሁኔታው ሲለወጥ መለወጥ እንዳለበት ያኔው ተመክሮ ይጠቁማል። በትጥቅ ትግሉም መስክ የተገበየው ተመክሮ ቀላል አይደለም። ህዝብን ያቀፈና ያሳተፈ የሽምቅ ውጊያ ስልት የተከተለ ትግል ኃያል መሆኑ አያጠራጥርም። ጠላት ነጥሎ እንዳይረባረብና እንዳይጎዳ ከየአቅጣጫው ማዋከብ ያሻል። በትጥቅ ትግሉም የሚደረግ ተሳትፎ የጠላት ኮንቮይ በተኩስ ከማዘግየት፣ መንገድ ከመዝጋት፣ የወታደሩን ሞራል ከማዳሸቅ፣ የጥይት ክምችቱን ከማቃጠል፣ የነዳጅ ምንጩን ከማጋየት ጀምሮ በታጋይ ኃይል ሰራዊት ተሰልፎ እስከ መዋጋት ያለውን ያጠቃልላል።
በአሁኑ ወቅት በአዲስ አበባ በስልጣን የተሰየመው የወያኔ መንግስት ከብዙሃኑ የተነጠለ መሰረቱ የጠበበ ኃይል ነው። የአንድ ጎሳ የበላይነትን የሚያንጸባርቅና በዚህም ላይ የተመሰረተ ነው። በእርግጥ የታጠቀና ለአረመኔያዊ ፍጅትም ቅኝት ያለው ነው። የባዕድ ደጋፊዎችም አሉት። ይህ ሁሉ በሚዛን መግባት ያለበት መሆኑ ግልጽ ቢሆንም ህዝብ ተባብሮና ተደራጅቶ በስልት ከታገለ ጨቋኙ መንግስት ሽንፈትን መጎናጸፉ አያጠራጥርም። ይህንንም ሽንፈት ለማፋጠን ይህን አረመኔ ቡድን በስልት ለመነጠል በሀገርም በውጭም አጋር ለማሳጣት የተቀነባበረ ጥረት መደረግ ይኖርበታል። ተጨባጭ ሁኔታ እንደሚያሳየው ገርበብ ብሎ የነበረው የሰላሙ ትግል በር እየተዘጋ ነው። ወያኔ ህዝብን በኃይልና በሽብር ሊገዛ መወሰኑን በአረመኔያዊ ጭፍጨፋ እያረጋገጠ ነው። ላይቀሬውና ለወሳኙ ፍልማ መዘጋጀቱ የግድ መሆኑን ሁኔታው ይጠቁማል። በህብረት ለሀገር ሁሉና መታገል እንደሚገባ ያሳያል። በሰላማዊ ማለትም ስራ ማቆም አድማ ወዘተ ሆነ በትጥቁም የወያኔን መንግስት እድሜ ለማሳጠርና ኢትዮጵያን ከጥፋት ለማዳን በህብረት መታገል እንደሚያሻ ሁኔታው ይገልጻል። ሀገርን ከጥፋት ለማዳን በሁሉም መንገድ መታገል መብትም ግዴታም ነው። አድማጮቻችን ከዚህ በላይ ያሰማናችሁ የመልእክተ ኢህአፓ ጽሑፍ የወጣው በየካቲት ወር 1985 ዓመተ ምህረት ነበር። ቀድሞ ለፋሽስቶች ዛሬ ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘርን አስመርቅ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየን።